ጨለማ ፋሚሊ፣ እርኩስ ፋሚሊ፣ ሰይጣን ፋሚሊ፣ የጨረቃ ፋሚሊ፣ ትናንትና ሃይሚን እንወዳለን የተረገመ ፋሚሊ ሃይሚ ሲሉ የነበረው ሲረግጧትና ሲወቅጧት ቆዩ፣ ሲቀጠቅጧት ትክክል። አስመሳይ እርኩሶች አስመሳዮች ናቸው። የጨረቃ ፋሚሊ ማለት ሰብስክራይብ ያረኳት እኔ ሰብስክራይብ ያረኳት ነው። ሰብስክራይብ ይቅርታ አድርጉልኝ አላረጋትም ለምን ብትይ እያሰራራቱ ነው። እሷ ነች እያሰራራቻቸው ያሉት እነዚህ ልጆች ብር ከሚከፍሉ ማለት ነው። ሰላም ነሽ? ብር ከሚከፍሉ ሰብስክራይብ እናረጋታለን። ሰላም ነሽ እናቴ? አለን አይደለም እኮ ልጅቷ ብቻ አይደለም ብለኝ መናገር ያለባቸው። አሁን ተቃራኒ እያመጣሁልሽ ነው። አሁን የአብርሃም ጓደኛ የሩታ በጣም ይወዳል። አሁን ግን ሩታ ወደ ቤት ስትመጣ አቤላም ነበረ፣ ብሩኬም ነበረ፣ ሁሉም አጅበው ነው። ግን መጀመሪያ ላይ ስራ ስለሆነ ተከፋፍለው ከማን ጋር ነበሩ? ከዛች ከኤርሜላ ጋር ነበሩ ሲያሳድጉ። አብርሃም ስንት ሰው ነው ይዞ እያደገ ያለው? የእኛዎቹ ግን አሸማቀቋቸው፣ አዋረዷቸው፣ ትልከተቱባት። ኧረ እግዚአብሔር በስመ አብ መድኃኒዓለም ጥሎ የማይጥለው ብቻ አይጣላችሁ። እግዚአብሔርን ጨረቃ ፋሚሊ በደቂቃ ውስጥ እኮ ነው የሚቀያየረው። ፋሚሊ ባይኖራቸው ነው ያልኩት። ፋሚሊ እኔም እንዳንቺ ፋሚሊ ባይኖራቸው በነፃነት ወጥተው ቢገቡ በነፃነት የፈለጉትን ቢሰሩ ነው ያልኩት። ፋሚሊ ነን ብለው እሺ አልፈልግም ማለች ወጣች አይደለ? እኛ ደምን አስለቅሰሽ ደምን ያስለቅስሽ እግዚአብሔር እንደዚህ አድርግሽ እንደዚህ አይደለም እኮ ለምን ሄድሽ እኮ አይደለም ሀቢብቲ። እንዴት ተረዳሁሽ አለሻት ብዙን ትናንትና ስታለቅሺ ለምንድን ነው ተረዳሁሽ ብለሽ ያልሻት ተብላ ነው የተወቀለች። ኦኬ ምን ትበል እንግዲህ ለስራው ከመጣላትስ ዝም በሉ። ሰው የማይገባው ሰው ምን ትያለሽ? ብሩኬና ሃይሚ ሂዱበት መቻቻላቸው አቅም። እናንተ አትጣሉ፣ እናንተ አትለያዩ፣ መጨረሻቸው አንድ ይሁን እንጂ ሂዱበት። ይሄ የጨረቃ ፋሚሊ ሽት አድርጉት። ይሄ መጋኛ ክብር የማይወድላቸው ምድረ ቆሻሻሻ ፋሚሊ ነው። አይወክላችሁም። ቆይ ልንገርሽ፣ የማይወክላችሁ አላችሁ። ቆሻሾች ሁላ ቻይናዎች ናቸው ሲጀመር። እሷን እና እሱን ዘግዝቀው መቀጥቀጥ መሳድ ምንድን ነው ይሄ? መጋኛ ሂዱበት። ሰው ከወደደ ከነነፍጡም ነው። አንቺ የወለድሽውን ልጆችሽ ማለት ነው መጥፎ ስለሆኑ አውጥተሽ አጥዩም። ጣትሽ አንቺ ቁስል ከሆነ ወይ የሆነ ነገር ከሆነ ቆርጠሽ አጥዩ። ይቆረጣል እኮ ይቆረጣል። ትይዥዋለሽ ተነቅሱሉ ማለት ነው። ከስር ምን አለች መሰለሽ? ቆርጩ አሜን መጋኛ አሜን መጋኛ እኔ ነኝ ይሄዱበት ያልኩት። አንቺ ቆይ ሀናንዬ መጋኛ ይሄዱበት ያልኩት እኔ ነኝ። ዘገምተኛ ባውሪ ሂድብሽና አንቺ እኔ አሁን ይሄዱበት። ምን ታመጪ? ይሄዱበት። የኔ ቅምጥሎች የሚዲያ መሪዎች አንጫጫችሁ። እስኪ ተማሩ ከነጨረቅ ከነ ግሬስ ፋሚሊ እርኩሶች አትንጫጩ። እዚህ ጋር ከንቶች ዝም በይ አንቺ ሰዓዳ ቁጭ በይ አንቺ ዝም በይ ባናትሽ እንዳልተክልሽ ወይ ሰው አወርቶ ሲደክም ማለት ነው። ሲደክም ይተዋል አይደል? ይደክማሉ እኮ በኋላ ሲደክሙ አርናቦቹማ ናፈቁኝ እኮ የኔ ቆንጆ እንትና ፋሚሊ ማይላ አርናቦቹ ናፍቀውኛል። አርናቦቹ ያምጡልኝ። እነሱ ናፍቀውኛል ግን ይሄዱበት እንደው ቻናላቸው ሶፋ ላይ ቁጭ ብለው የሚተያዩት ሶፋ ላይ ቁጭ ብለው የሚተያዩት እነሱ
እነሱ ከካሜራ ጀርባ ሀቢብቲ የኔ ቆንጆ የኔ ማር የኔ እነዚህ ጅሎች መጀመሪያ ጨመረ 4 ቀን ነው ቪዮ ነው መጋኛ ፋሚሊ ያላችሁ በግድ ነው 200 ሺህ የጨመረ በግድ ነው የገባው። ያነሳል እኮ መጋኛ ሰዓዲያ መጋኛ ፋሚሊ አይደለም። ምንም መጋኛ ፋሚሊ ወዲው ነው እንደዚህ የሚሆኑት። አልፈርድባቸውም። ወዲው እንደፈለጉ ይሁን መብታቸው። እናቆም እንላለን እንጂ ማለት ነው። አንቺ አሁን በንግግር ነው አይደለ እያሸነፍች ያለሽው? በመዘቅዘቅና በመሳደብ ነው። ንገሪኝ እስኪ አሁን አንቺ ተቂልሽ ተወጫቸዋለሽ። ቢሰድቡብሽ ደስ ይልሻል? እኔ አሁን ቢሰድቡብሽ አልወድም። ምንም ማድረግ አልችልም። ሰዎች ስልካቸውንም ብሎክ አድርጊያቸው ራሳቸውን ይጠጥታቸዋል እንጂ እኔን አይደለም። እኔ ዘንድ አይደለም የሚደርሰው። ሊያናድደኝ ይችላል፣ ግን ማየት ስለማልፈልግ ብሎክ አድርጊያቸው እወጣለሁ። ራሴን ሆኜ መኖር እፈልጋለሁ። በትዕግስት መጠበቅ ነው። ብሎክ ሳይሆን ምናልባት ቪዲዮ ባይመችሽ ከፍተሽ ስለነሱ ነው። አይ እኔ ልጆችን አይደለም። አንቺ ደግሞ ወዴት ነሽ? አይ አይደለም። ወይኔ ወዴት ነሽ? ይሄ ነው እኮ አማርኛ እየጠመዘዛችሁ ነገር የምታወጡት ይሄ ነው። እኔ ሲሳደቡ ምናምን እንዴት ተወጃቸዋለሽ እንዲህ ብላ ነው የጠየቀችኝ። እነዚያን ሰዎች ማየት አልፈልግም፣ እቦልካቸዋለሁ። እኛ እኮ ልጆቻችን ሁለቱ እንደፈለጉ ይሱ መሰደባቸው አልቀረም፣ መረገጣቸው አልቀረም አይደለ? ከአሁን በኋላ ማለት ነው መስራት የሚችሉትን ሁለቱም ሜዳ ላይ ይውጡና ይስሩና ማታ ተመልሰው ደግሞ ወደ ቤታቸው ይግቡልን። ይሄንን ነው እኛ የምንፈልገው። ቤታቸው እኮ ነው የሚገቡት። ሳሚ አይ አሁን አዲስ አበባን ቢመጡ መኪና ውስጥ እየተናቆሩ ይመጡና ወይም ደግሞ ሜዳ ላይ ተናቁሮ ይመጡና ቁጭ ብለው ተረጋግተው ዞር ብለው እንዳመላቸው። መቼም እነሱ መሬቱ ራሱ ጠላት ሆኖባቸዋል። የሚረግጡት መሬት ራሱ ዛፉም እንደ ወዝወዝ እንዳይል እንዳይቀዷቸው፣ ደግሞ ቪዲዮውን እንዳያነሱባቸው ቢቻሉ እኔ እንደውም አንድ ነገር ልንገራችሁ። አሁን እነሱ አዲስ አበባ አይደል ያሉት? ወደ ቃሊቲ እየመጡ ወደ ሳሪስ እየመጡ ብሔረ ጽጌ መናፈሻ ውስጥ እየገቡ ቢሰሩ እኔ ደስ ይለኛል። እዛ ክልል ላይ ከሚሰሩ ወረድ እያሉ ወደ ሀና ማርያም፣ ወደ አቃቂ፣ ወደ ቃሊቲ እየመጡ መኪናው እግዚአብሔር ይመስገን የራሳቸው ነው እየመጡ እዛ አዲስ አበባ ላይ አዲስ አበባ ላይ ቪዲዮ መሰራት ተከልክሏል። ምን ሆነሽ ነው? አዲስ አበባ ውስጥ ተከልክሏል እኮ በየቦታ ቪዲዮ አይሰራም። አይ ቃሊቲ ከመጡ ቃሊቲ እኔ እንደውም ቆይ ልንገርሽ፣ እኔ እንደውም አሁን እግዚአብሔር ሰላም ያስገባኝ ሀገር እንጂ እኛ ግቢ ሁሉ እንዲሰሩ ነው የማደርጋቸው። እዚህ እኛ ማሳም አለ። አንዳንዴ ደግሞ ቤቴ ውስጥም ቢሆን ቤቴ ውስጥ እንዲሰሩ ብቻቸው ከጨረሱ በኋላ በቃ ጠላት ያኔ ይቃጠላል። ፍር ነው የሚለው ምን አባታቸው ቤት ነው የሚሰሩት። ይስሩ ቤቱ ውስጥ ምን ችግር አለው እንዴ? አፈር ቤትም ቢሆን ይስሩ። መብራቱን ድምላይቱን ሞቅ ደመቅ ያርጉትና ይስሩ። ወይም ደግሞ የስጋ ቤት መብራት ያስገቡ። ሻማው ያግብዴው በቃ ሳሚኒ ምን ከምኑ ነው የምታወሪው? የእነሱ ቤታቸው እኮ እንደ ሀረም ስታይል ነው። እናቴ ቤታቸው ላይ መስራት አይ እንትን ነው አልተጣሉም እንዳይባሉ አንድ ላይ የኖሩ ብለው እንዳይሏቸው እኮ እንደ ወራ እየሄዱ እንዲሰሩ። እንደገና ደግሞ እዛ አይተሻለ አንድ ጊዜ ሲሰሩ እንዴት እንደቀረጿቸው አይተሻለ አይደለም? ልጆቹ ሲጀመር በፀጉራቸው ልክ ነው ጠላታቸው። እና እኔ እንደው በተለይ ደግሞ ሴት ባስገቡ እኔ ደስ ይለኛል። እኔ ሴት እንደው ምንም አይጠቅመኝም። እንደው ረዲያ ሴት ስትመጣ እኮ ነው ይሄን ሚዲያው ራሱ የሚንጫጫው። የሆነ አይ ሴት ቢያመጡም ደግሞ ይኸውልሽ ጥሩ ነው አይደለም? ሴት ያስገቡ እናስገባለን አንድ ቦታ ይኸውልሽ አሁን ማለት ክልል እሺ ሴት ሀይሚ ወንድ ካስገባኝ ደግሞ ጭቅጭቅ ማለት ነው። ያው
ይገለበጣል። የዛኔ አለ አይዲያ አለ። እንደው አሁን ለመስራት ከፈለጉ ስድብ አሁን ደህናም እየሰሩ እየተሰደቡ አይደለም። ምን ማድረግ አለባት ሀይሚዬ መሰለሽ? አሁንስ ይበቃናል። ከዚህ በኋላ የልጆቼ አባት ነህ አንተ፣ በእናትህ አንተ እዚህ ጋር እያለች አብረው ትኝት ማለት እንደገና ደግሞ በል እንግዲህ የልጆቼ አባት አይደለ አንተ እያለ እንትኗን መዘፍዘፊያዋን አምጥተው ውሃውን አምጥቶ ሻምፖውን አምጥቶ እግሯን እሽት እያረጋት ቀጥለው ምን ያደርጋሉ? ይሄ ፕላስቲኩን ደግሞ እንደገና ደግሞ የአንድ ወር ሙሉ ሀይሚዬ እየሄደች አሞኛል እያለች ወደ ላይ ውሃ እየጠጣች ማጠርሸት። ምንድን ነው የሆነችው? ምን ሆንሽ ሲላት፣ ኧረ እኔ እንጃ ምርመራ መሄድ አለብኝ። ለምን እዛች አልጋ ላይ አንድ ቀን ተገኝተዋል። እዛች አልጋ ላይ አንድ ቀን ስለተገኙ አርግዘዋል ይባላል። በቃ በዛ አንድ 5 ወር ወደ ላይ ሲላት ወደ ታች ሲላት አንዴ ጁሱን አንዴ ምኑን አንዴ ምኑን አንዴ ሁለቱ ብቻ እንዴት ነው የሚያረግሽ? እንዴት ነው የሚፈጥርሽ? እንደ ወደ ላይ እያለኝ ከአንድ ወር ትንሽ እንደው ልብሱን ገፋ እያደረገች ስታመጣ ኧረ ብሩክና ሀይሚ ተጋቡ። ሀይሚ አረገዘች ይባላል። በቃ ያንጫጩታል፣ ሚዲያውን ድብልቅልቅልቅታ ያደርጉታል። ሌላ ሶስተኛ ወገን እንዳያመጡ ራሳቸው ዘቱ ቤታቸው ላይ ታሪክ መስራት እንደዛ ሞቀ ሽማግሌ ክብሬን እንደዚህ ነው። ክብሬን ትጠብቃለህ። በቃ ምንድን ነው ሰው ወሬና ማንጫጫት አይደለም፣ ማውራት አይደለም፣ ስሜት ነው የሚፈልጉት። እንደዛ በቃ እንደው በቃ እንደዛ እያደረጉ በቀላሉ እኔ እናቴ ትሙት እኔ አዲስ አበባ ብኖር ማለት ነው እግዚአብሔርን አይዲያውን እንዴት አንድ ቀን እገናኛቸዋለሁ። ስልካቸውን እየተቀበልኩ እንደዚህ ስሩ፣ እንደዚህ ፍጠሩ፣ እንደዚህ አድርጉ። በቃ መኪና አላቸው እግዚአብሔር ይመስገን። አሚልኝ አንቺማ ብታገኛቸው ሁሌ እየደነሳችሁ ነው ያቸው። አራው እንዴ ለምን መሰለሽ በዛው ፈስሽ ተመለጠሽ ያዛረት እናቴ ታስደነግጣለች። ያዛረትሽ ፈስሽን በቃ ኧረ ዛሬ እኮ ፈሴ ዛሬ እኔ ፈስ ሰሞኑን ትናንት እንዲህ ሳንዛርጥ ከትናንት ወዲያ ሳንዛርጥ ዛሬ ምን ሆኖ ተገኘ? ፈሴ ውሃ ሆኖ መጣ። ወደ ላይ ወደ ታች እያደረገ